የተረከቡት ሶ ሚኪ አይደለም ስሙ ዱሪሳ ነው ስሙ ዱሪሳ ኩማ ጫላ ዱሪሳ ኩማ ጫላ ይባላል። አንድ መሳይ የሚባለው ወንድም አለው መሳይ ይባላል። መሳይ ኩማ ጫላ ይባላል ወንድም። አንድ ወንድ ልጅ አለው የካደው። ሌላኛው ደግሞ የቤት ቁጥር እንደነገርኳችሁ 4830 የቅርብ ተጠሪው ለምሳሌ የአደጋ ጊዜ ተጠሪ የሚሆነው በቅርባችሁ ያለ ሰው ነው። አንድ ነገር ቢያጋጥማችሁ ቀጥታ ተጠሪ የሚሆነው በቅርባችሁ ያለ ሰው ነው። ወይ እህት ነው ወይ ወንድም ነው ሊሆን የሚችለው። ተግባባና እህትና ወንድም ከነ ከሌላችሁ አክስት አጎት ይሆናል። አክስት አጎት ከነ ከሌላችሁ ደግሞ እንዲህ እያለ ራቅ ያለ ዘመር ነው። አሁን የሱ የቅርብ ተጠሪው ማን ትባላለች ስትባል እህቱ ኢየሩስ ዓለም ኩማ ጫላ ትባላለች። ጫላና ኩማና መጣውላችሁ ከነ መታወቂያው መለጠፍ ስለማይፈቀድ ነው እንጂ የወንድሙን መታወቂያ የእህቱን መታወቂያ የሱን መታወቂያ ሁሉንም መታወቂያ ያለጥፍላችሁ ነበር እዚህ ጋር። ይሄን ያደረከው ለምንድን ነው ካላችሁ ማንነቱን ለመፈተሽ ሆን ብዬ አልነበረም። መጀመሪያ ሀብቱ በማን ስም ነው ያለው የሚለውን ለማጣራት ሳጣራ ሀብቱ በወንድሙ ስም እንዳላው ወንድሙ መታወቂያው እንዲመጣልኝ ፈለኩ። መታወቂያው ሲመጣ የሀብት ተወካይ ዱኩማ ኩማ ጫላ ይባላል። ደግሞ በመልክ ቁርጥ እሱን ነው የሚመስለው። ለለጥፍላችሁ ቁርጥ ሚኪያስ ይሄ ማን ነው ዱሬሳ። አስፈላጊ ከሆነ የውስጥ ፓንትንም ደርስበት ይችላል የምትለብሰው ከለር። ምክንያቱም እኔ ቲክቶክ ላይ ብቻ አይደለም የምካፈተው ወጥቼ እያንዳንዷ ሜሴጅ መልሳለሁ፣ እያንዳንዷ መረጃ አጣራለሁ። መሀሌት አለች ሶ ሚኪን አልፋታውም። አንደኛ መሀሌት ያለችበትን ቦታ ዱሬሳ እንድትጠቁመን እንፈልጋለን። ሁለተኛ በብሔር ተደብቀ አማራ ስላደረገኝ ነው ፈተ ጊፍተሮች እነሱ ስለሆኑ ነው። ኦሮሞ ላንተ ኦሮሞነት ለምን አባያሳፍራል? ቁስላም እከክ ሌባ አጭበርባሪ በረንዳ ያደክ ኦሮሞነት ምንም ያሳፍር ነገር አለ? አማራ ያለው ነው ኦሮሞ ያለው ተከበረ ህዝብ ነው። ሀብት አለው ንብረት አለው ሰፖርት ያደርጋሉ። እንደውም መደጋገፍ እኮ አብዛኛውን ያለው ኦሮሚያ እኮ ነው። ከኦሮሞ ህዝብ ምን አባተ ነው ኩማና ጫላን ዱኩማን ተተህ እዚህ ጥጋቡ ካልሆንኩ ብላ የመጣው እርገጤ ጨፍጨፌ ካልሆንኩ ያልኩ ምንድነው? አንተ ከጥጋቡ ጋር ያያያዘ ነገር ሻለቃ፣ መቶ አለቃ፣ 50 አለቃ በእናትህ እኔ እኮ ኦሮሞም ሆነ እኮ 50 አለቃ፣ ሻለቃ፣ መቶ አለቃ መሆን ትችላለህ። አሁን እንደውም ስልጣን ላይ ያለው ኦሮሞ ነው ይባል የለ እንዴ? አሁን እኔ 50 አለቃ ነኝ ባለ ጊዜ ነኝ ብትል ያምርባል። አንተ እከክ ተጫወትክበት። በነገራችን ላይ እኔ አያገባኝ ክፉ ሰዎች ብሔር የላቸውም ለኔ። ክፉ ሰዎች፣ ሌቦች፣ አጭበርባሪዎች፣ ውሸታሞች፣ ተንኮለኞች ለኔ ሃይማኖት የላቸውም፣ ብሔር የላቸውም። ግን እንዴት ነው ህዝቡን አንተ ምን አድርገህ ብትቆጥረው ነው ጎንደሬ ካልሆንኩ ብለህ ተለጥጠህ የምትደረደረው? ስለዚህ አሁን መሀሌት ያለችበትን ቦታ አይውል በየላይቭ እየከፈትክ ከምታለቅስ መሀሌት ያለችበትን ቦታ ቤቱን ትጠቁመኛለህ። አለቀ። ከዛው ይቅርታ አድርግልኝ። ከዚህ የበለጠ ገመናህን ላቀርብ ነው። የልጅህን እናት ልጅህን ምንም አላመጣው ነገር አለ። ያደረካትን እያንዳንዷ ነገር ይዤ ልመጣ እያንዳንዷ ነገር። ይሄንን መረጃ የሰጡኝ አካላቶች ስላንተ እምብርትህን ብቻ ነው የማያውቁት፣ ማለትም ብልትህን። ከዛ ውጭ ሁሉ ነገርህን ያውቁታል። ቀባበልሃለሁ፣ ገባ? ስለዚህ መሀሌት ያለችበትን ቦታ ትጠቁማለህ፣ ለኔ እጅ ትሰጣለህ። ይቅርታ መብረቁ ዋሽቼ ነበረ ብለህ እጅ ትሰጣለህ። አይ ካልክ ጊፍት ሰብስቤ ወጥቼ የምተኛ ልጅ አይደለሁ፣ እሰራለሁ። ሪፖርት እያደረጉ ነው፣ ኮፕሊንክ አድርጉ እና ሙኒት እባክሽ ሙኒት እውነት ዱባይ ላይ ፈላጭ ቆራጭ ነኝ ካልሽ ልጅቷ ከሀገር ወጣለች ያለችበትን መረጃ ታመጭልኛለሽ። ሲቀጥል የመሀሌት እናት የትግራይ ተወላጅ ነች። እንግዲህ መብራት ገብረ ጻዲቅ ትባላለች። በአጋጣሚ አብረው ቤሩት ይሰሩ ነበረ ከሌብነቱ ቀደም ብሎ። በነገራችን ላይ ሌብነቱን የተሰማሩት ለገንዘብ ብለው ነው፣ የታወቀ ነው። ይሄ ወርቁ ምናምን አሳይቻችኋለሁ አይደል? እንግዲህ አንደኛው ወንድሟ ሆምራ ይኖራል፣ አንደኛው ወንድሟ ደግሞ እዛው ዋና መዲናችን አዲስ አበባ ይኖራል። ሌላኛው ወንድሟ ደግሞ እንግሊዝ ኤምባሲ ውስጥ ባሏ ጋር አብሮ ይሰራ ነበር። እንግሊዝ ገብቷል ነው የሚባለው። አባቷ ሟች ነው፣ እህት የላትም።
የዛሬ 3 ዓመት ነው 4 ዓመት አካባቢ የሆነ መምህር አለ ሰይጣን የሚያስለቅቅ እዛ ሄዳ ነበረ። ቪዲዮቿን እየፈለኩ ነው እና ማህሌት ዱባይ ነው ያለችው። ከቤት ስትወጣ ኢቃብ ትለብሳለች፣ ልክ እንደዚህ ማለት ነው። አገር ሳይሆን ኢቃብ ነው የቀየረችው፣ አገር ሳይሆን ልብሷን ነው የቀየረችው። ይሄንንም ነገር ጠንቅቀው ያውቃሉ ዱባይ ያሉት ሽንኩርት የሚያክሉ ደላሎች ማለት ነው ያውቃሉ። ግን ቲክቶክ ላይ ይለጠጣሉ እንደዚህ መጥተው ፈላጭ ቆራጭ ካሜራ ይከፍቱና ምናምን አስፈላጊ ከሆነ በህግ እንሄዳለን፣ አንቺ ማነሽ እንደዚህ በሏት፣ ለጥፏት፣ ጠሯት ምናምን ቲክቶክ ላይ ጀግንነታቸው ቲክቶክ ላይ። ማህሌትን ፈርተዋት እኮ ነው እዛ ፈርተዋት፣ ወላሂ ፈርተዋት። በነገራችን ላይ ፎቶ ያነሳት ልጅ ራሱ ፈርተዋት ለኔ ለመስጠት ማለት ነው። ምን ደም ነው እንጂ ወተት አይወጣችሁ ድረከክ። ዱባይ ውስጥ ነው ያለችው፣ ኢቃብ ለብሳ ነው የምትንቀሳቀሰው። ሀበሻ ሬስቶራንት መኪና ይዛ ትሄዳለች፣ ምግብ ገዝታ ትመለሳለች። ያኔ መያዛችን አይቀርም። ከዛ በፊት ግን ሚኪ ይሄን ነገር ትወጣዋለህ። ማን አንተ ዱሬሳ? ሚኪ ያልኩ ደግሞ ዱሬሳ የማህሌትን አድራሻ ትሰጣለህ። ያለበለዚያ አንድ ነገር ብዬ ልምልልህ እችላለሁ ከማልኩ ደግሞ በጣም መጥፎ ነኝ። አንድ ቀን ብቻ ነው ምዬ ያላሳካሁት፣ እሱም በራሴ ደጋፊዎች ተቃውሞ ስለደረሰብኝ ነው እንጂ ማድረግ አቅቶኝ አይደለም። እምልልሃለሁ፣ አልለቅህም። ሙሉ ገመናህን ነው የምዘረዝረው። መዘርዘር ብቻ አይደለም በሰላም መኖራችን። አንተ ዱሬሳ ጫላ ኩማ ምናምን ስለሆንክ አይደለም። ተግባባን አይደለም። ይሄን ጠይቀው። ዝም ብሎ ቁጭ ሰው እረዳለሁ ብሎ ገንዘብ ሰብስቦ ግማሹን ዘርፎ መኪና መግዛት ይሄ ጀግንነት አይደለም፣ ሌብነት ነው የሚባለው። ይሄ ተግባባን። የኩላሊት በሽተኛ የሆነችውን ገንዘብ $4000 ታመጣታለህ። አሳያለሁ ደግሞ ለሱ ስቃይ ነው የምሆንብህ። አታልቅስ። እኔ ባክስቴ ኦሮሞ ነበርኩ፣ በምንጅላት ያፈር ነበርኩ። አትቀባጥር። ይኸው እኔ ያመጣሁት ነገር እንዳለ ሶሻል ሚዲያ ላይ ተዳርሷል። ገና ጉድ የሚያስብል መረጃ አለኝ ስላንተ፣ በጣም ጉድ የሚያስብል በጣም ከባድ የሆነ የሰራትን ነገር ታውቃታለህ። እስካሁን ድረስ አልወጣብኝም የምትለው ሚስጥር ራስን ፈትሽ፣ ምን እንደሆነ ማለት ነው። እስከነ መረጃ ትችለጥፈዋለህ። ከዛ በፊት ማህሌት የት እንዳለች ትነግረኛለህ፣ ይቅርታ ትጠይቃለህ፣ የልጆቹን ገንዘብ ትከፍላለህ። አለቀ። 4 ነጥብ። ያ ከ7 ሰዎች ከሹፌሮቹ ወሰድከውን ገንዘብ ልክ እከፍላለሁ እንዳልከው ትከፍላለህ። ከዛ እፋታሃለሁ ማለት ነው። ያለበለዚያ አልፋታም። ይቅርታ አድርግልኝ። ዱሬሳ ኩማ ጫላ የኩማ ጫላ ወንድም፣ ታናሽ ወንድም፣ የመሳይ ኩማ ጫላ ታላቅ ወንድም። ወንድ ልጅ ልጥራለህ። በጣም ከባድ ሰው ነው። አዲስ አበባ የሚኖረው በቅልቅል የኔ ወገን ነው የምትለው የለህም። አዲስ አበባ ላይ ጠላት አለ ማለት መቼ እንደምትጠቃ አታውቀውም። ምክንያቱም የሚኖሩት ብሔር ብሔረሰቦች ናቸው። የሚኖሩት የሁሉም እምነት ተከታዮች ናቸው። የሚኖሩት የተለያየ አይነት አስተሳሰብ ያላቸው ሰዎች ናቸው። እዛ አዲስ አበባ ከተማ ላይ የኔ ህዝብ ነው ብለህ ማመን አትችልም። አሁን ወንድ ልጅህን ያላወጣሁት ለዚህ ነው። ምክንያቱም ለልጄ አስባለሁ። ተግባባን አይደል? እናትህ አዎ ሟች ነች እናውቃለን። ቢሆንም ግን ልጅህን ከነ ቶሎ ብለህ ትመልሳለህ። ያለበለዚያ ኩማ ጫላ በእጃችን ያለው እስከነ መኪናዎችህ እስከነ 2 ቤትህ ማለት ነው። ተግባባን። እሱን ከርቸል ያስገብተን ብሩን እንቀበልሃለን፣ ንብረቱ በእርግጠኝነት እናደርገዋለን። እሱን ደግሞ ለዛሬ ማታ ጠብቅ። ዛሬ ማታ ላይ ከምሽቱ በኢትዮጵያ 12 ሰዓት ጀምሮ እስከ ሌሊቱ በምናደርገው ቆይታ የሚጋበዙን እንግዶችን አይተህ ያኔ ላይ ትሸናለህ። እኛ ስራ ነው የምንሰራው ጋይስ። እግዚአብሔርን የማመሰግነው 2 መኪናና 2 ቤት ስለሰጠኝ ሳይሆን አማራ አድርጎ ስለፈጠረኝ ሆነዋል። አታለልካቸው ባንተ ቤት እንደዚህ ብለህ አንተ እከክ ዱሪሳ ብሎ አማራ አለ እንዴ? ሰውዬ ትዋረዳለህ ብዬ ነበር፣ አዋርጃለሁ። ገና አዋርዳለሁ። እንጆሌ ከኛ ዌልካም ብለናል። የኛ ልጅ እንኳን ደህና መጣ ብለዋል ኦሮሞ ልጆች። ግን አንድ ኦሮሞ ኮሜንቱ በጣም ነው ያሰረው። ሲሰርቁ ወደኛ አታምጡ፣ ወንጀለኛን ወደ ኦሮሞ አታምጡ አለኝ። ወላሂ አለ። ኮሜንቱን አሳያችኋለሁ ከፈልጋችሁ። ወንጀለኛ ኦሮሞን ወደኛ አታምጡ። ምክንያቱም ይኸውላችሁ በጣም አጭበርባሪ ናቸው፣ አደገኛ ናቸው እንደዚህ አይነት ሰዎች። ተግባባን አይደል?
አሁን ሚኪን 1 3 ቀን 4 ቀን አማራ ነኝ አላልክም እንዴ ለካ ኦሮሞ ነው ብላችሁ ጨቅጨቅ ብታደርጉት በኮሜንት ራሱ አምኖ ፍርጥርጥ አድርጎ ይነግራችኋል። ድኩማ ማን ነው ዱሬሳ ኩማ ጫላ መሆኑ ራሱ ይነግራችኋል። አሁን በእናቴና ባክስቴ ነው ያለው አይደል? በምንጅላቱ አፋር ነው አይደል? በወንድ አያቱ ጉራጌ ነው። ቀስ ብሎ በእናቴም በአባቴም ኦሮሞ ነኝ ምን ታመጣላችሁ ይላችኋል። እውነቴን ነው የምላችሁ። ላይቭ ሲገባ ዱሪሳ 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 እያላችሁ ጻፉበት። አንተ ዱሪሳ ነህ አንተ አማራ አይደለም ዱሪሳ ዱሪሳ ብላችሁ ራሱ ያምናል። ወላሂ እኔ በትክክለኛ ነው እየነገርኳችሁ ያለሁት። ጥጋቡ ገብሬ ጅኒ ቆለጥ የሚባል አባት የለውም፣ ጭራሽ የለውም። ፋክቱን ነው የምነግራችሁ። ያደገበትን ሁሉ ሰፈር እነግራችኋለሁ። ገጠሩን ማለት ነው ያደገባትን ሰፈር ትምህርት የተማረባትን ሰፈር ሁሉ እነግራችኋለሁ። ተግባባናል? ስለዚህ እስኪ ኮሜንት ላይ ላይቭ ሲገባ እንዳለ ዱሬሳ 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 እያላችሁ ጻፉበት። 2 ሰዓት አይቆይም እኔ ኦሮሞ ነኝ ሲላችሁ። ምክንያቱም ነው 100% ነው። እስቲ ስታስቡት አንድ ያዳምጡ። ስታስቡት ይህ ሰውዬ አማራ አድርጎ ስለፈጠረኝ ነው እግዚአብሔር የማመሰግነው ብሎ በአደባባይ ምን ታመጣላችሁ ብሎ ተናገረ አይደለ? እንዴት ሀብት ንብረቱን በድኩማ ኩማ ጫላ ስም ያደርጋል? እዚህ ጋር የሆነ ነገር አለ ማለት ነው። ገባችሁ አይደል? ያን በመናገሩ የማይቀየሙ ምርጥ ጓደኞች አሉት ማለት ነው። ሊበላቸው ያሰቡትን ሰዎች በልቷል። ተግባባን አይደል? ምክንያቱም የመጀመሪያው አመጣጥ ነው። መጀመሪያ ብሔር ምናምን አያወራም ነበር። የሆነ ሰዓት ብር እየመጣ ሲመጣ ብሩ የሚመጣበትን ምንጭ አየና ብሔሩን አነሳ። ከፈልጋችሁ እኔ ያው አማራ ነኝ ምናምን ብሎ ተናገረ። ሀብት ንብረቱ ያለውና የአደጋ ጊዜ ተጠሪው የቤቱ እንትን የወጣበት ራሱ እንትና ነች፣ ኢየሩሳሌም ኩማ ጫላ ነች። ያ ማለት ኦሮሞዎች ናቸው። ሀብቱንም የያዙት ኦሮሞዎች ናቸው። እነዛ ሰዎች የፈለገውን ቢያወራ ከዚህ በላይ እንደሆነ ስለሚያውቁ ነው ያሉት። አያችሁ አይደል? እኔ አያገባኝም። እኔ ኦሮሞ መሆን ይችላል አማራ መሆን ይችላል፣ ችግር የለብኝም። እኔ ሰው በመሆኑ ብቻ ነው የማምነው ማለት ነው። አሁን እኔ ሚኪን መቼ ትፋታዋለህ ካላችሁኝ የምፋታው ማህሌት ያለችበትን ሰፈር ከጠቆመ ብቻ ነው። ከዛ ውጪ ይኸው ቁጭ ብሎ ደም የሚያለቅስበት የሆነ መረጃ አለኝ አምጥቼ ብም አድርገዋለሁ። ቲክቶክ ያለሱ አይወራም። ከዛ በኋላ አመጣለታለሁ ድቃላ ልጁ የካዶውን ማለት ነው። የምሬ ነው። ከነ ሚስቱ አምጥቼ አቀርባችኋለሁ እዚህ ጋር። ይሄ ሁሉ ሀብት እያለው ልጁን እንደማይረዳ አምጥቼ አሳያችኋለሁ። ተግባባን? እስከነ ፎቶአቸው ሚስቱን ጋብዛታለሁ እዚህ በካሜራ ተነግራችኋለች። ስለሱ ረዳት አጋዥ ምስኪን የህዝብ ልጅ ምናምን ለመምሰል የተጫወተው ማሊያ ለልጁ እንደማያደርግ አሳያችኋለሁ። ጫማ እንደማይገዛ ማለት ነው። ቱ መብረቁ አይደለም። ምክንያቱም ሙሉ በሙሉ ስላለ ነው። ግን እኔ ለልጅ ክብር ስላለኝ ልጁን ማውጣት ስላልፈለኩ ነው ዝም ያልኩት። ማህሌት ያለችበትን ቦታ ካልጠቆመኝ ግን እመኑኝ ነው የምላችሁ ለጥፋችኋለሁ። ሚስቱን አምጥቼ እዚህ ጋር ክብር እንግዲህ አድርጌ ጋብዛታለሁ። ስለሱ ትነግራችኋለች። ስለ ዱሪሳ ጫላ ኩማ ጨጨብሳ መሊሳ እንዳለ ዝርማንዝሩ የኦሮሞ ልጆች ናቸው። እኔ አባቴ ይቀማለው ምለው ሀብት የለኝ፣ ስለመኖር አልጨነቅ፣ ሞት አያስፈራኝ፣ እስር ቤት አያስፈራኝ። መብረቁን በአካል የሚያውቁት ሰዎች ያውቁታል። በጣም እብድ ነኝ፣ እብድ። ሰዎችን ማስቀየም ብቻ ነው የማልፈልገው። ወንጀለኞችን ግን ኢንሻአላህ እድሜ ከሰጠኝ የምሬን ነው የምላቸው። አንድ ማበላልጠውና የምፈራው የማልፈራው ሰው የለም። አንዳንድ ሰዎች እኔም መቋቋም ሲያቅታቸው ካይሮ ኦሮሞዎች ስላሉ እነሱን ፈርቶ ነው። እኔ የሴት ልጅ የቪዲዮ ካሜራ ይዛል ብዬ አምጥቼ እዚህ ጋር ፊት ለፊት ላይ ያጋፈጥኩ ከ5 ጊዜ በላይ የታሰረ አደገኛ የሆነ ልጅ ነው። እዚሁ አጠገቤ አምጥቼ ካሜራ ላይ ቁጭ አድርጌ ሳስጨንቀው የነበረው። ተግባባን? እኔ ማንንም አልፈራም፣ ያውቁኛል። ማንንም እንደማልፈራ ጠንቅቀው ነው የሚያውቁት። ምክንያቱም እኔ የማልፈራው ለምን መሰላችሁ? ጀግና ስለሆንኩ ሳይሆን ብዙ ፈተናዎችን በህፃንነት ጀምሮ ስላየው ነው። በረሃን ያደጉት ከልጅነቴ ነው የወጣሁት። ብዙ ጓደኞቼ መንገድ ላይ ሞተዋል። አይኔ እያየ ሞት የማይቀር ነገር ነው። ክፉ ሞት ነው የሚባለው አይደል? በቃ ከአቅሜ በላይ ሲሆን ነፍሴ ትወጣለች፣ አለቀ። ያችን መቋቋም ብቻ የሚጠበቅብኝ። ይሄ ደግሞ ግዴታ የሚመጣ ነገር ስለሆነ አልጨነቅም። እስር ቤት ከ9 ጊዜ በላይ የታሰሩት በሰው ሀገር ምንም አይመስለኝም። ሀቅን ይዤ ግን ስለሚሄድ ፈጣሪ ይጠብቀኛል። ለዚህ ዱሪሳ ለተባለ ሰውዬ ያለኝን መረጃ ንገሩት። ወልዶ የጣለውን ልጁን አምጥቼ ከነሚስቱ ከምለጥፋቸው ማህሌት ያለችበትን ቦታ ይንገረኝ። ይሄን ደግሞ አደርገዋለሁ።
ስለ ዱሪሳ ነው እያወራሁ አደርገዋለሁ። ዱሪሳ ኩማ ጫላ ጨጨብሳ መሊሳ ጫልቱ የምትባል አክስት አለችው። ወላሂ እኔ አማራ በመሆኔ እግዚአብሔርን እያለ ሲሸውድ ማለት ነው። ያኔ ቱን እያላችሁ ጊፍት የሰጣችሁ በሙሉ ዛሬ ተቃጠላችሁ። እስኪ እኔ በነገራችሁ ላይ ስለሱ አማራነትና ስለሱ ኦሮሞነት ራሱ አላወራም ነበር። እኔ ማንም ህዝብ ጥላቻ የለብኝም ጋይስ፣ ስለማታውቁኝ ነው አላወራም ነበር። ነገር ግን እናንተ ልጁን አትፋታውም እንዴ አማራ ስለሆነ ነው ምናምን። እኔ ሲጀምር አማራ እንጠላለሁ እንዴ? እኔ ህዝቤ እኮ ነው። ለምንድነው ብጠላው አማራ? ህዝቤ ለምን እጠላለሁ? የተከበረ ህዝብ ነው። ከዳር እስከ ዳር አልጋ ለቆ የሚያስተኛ ህዝብ ነው። እኔ የምጮህበት የነበሩትን ታውቋቸዋላችሁ። ቡድን ናቸው፣ የታጠቁ ናቸው እንጂ እኔ ህዝቡን አይደለም። አንድ ቀን አማራ ብዬ ስሳደብ ሰምታችሁ ታውቃላችሁ? አልሳደብም፣ አልጠላም፣ ማንንም አልጠላም። ከፈለጋችሁ ዘሩን ቀቅላችሁ ብሉት። እኔ ይሄ ዘር ምናምን ተፋቱ። ከፈለጋችሁ ወሎ የሚለውን አነሳላችኋለሁ። እሱ አይደለም ዋናው ቁም ነገሩ። ሚኪ 7 ሰዎችን የፍራሽ ሳይቀር አልጋ ሳይቀር አሽጦ ተግባባን አይደል? የተቀበላቸው የድሃ 100 ሺህ ብር ይከለክለኛል። እነዛ አማራ መሆናቸው አለመሆናቸው በምን እርግጠኛ ናቸው? እናንተ ለብሔራችሁ እኮ ነው። አማራ ስለሆነ ነው ምናምን አይደለም አባቴ። ዱሬሳ ኩማ ጫላ ነው ስሙ። ፋራ ናችሁ እንዴ? መሀሌት ያለችበትን ቦታ ካልጠቆመኝ ይሄንን መረጃ እንደማወጣ ነገሩ። ተፋታኝ ምናምን ብሎ ሰው መላክ አይቻልም። መሀሌት ያለችበትን ቦታ ይንገረኝ። ያለበለዚያ ልጁንና የልጁን እናት የካዳቸውን አመጣቸዋለሁ። ሬዲ ነው። ከፈለኩም ሰዓት ልስጠው እችላለሁ። 24 ሰዓት፣ 48 ሰዓት፣ 66 ሰዓት፣ 88 ሰዓት፣ 99፣ 56 ሰዓት ልሰጠው እችላለሁ። ያቺ ካለቀች ልክ እንደ መሀሌት እናት ሳይኖረኝ አላወራም እኔ። እና አቶ ሙኒት ይቅርታ፣ ወይዘሮ ሙኒት አከብርሻለሁ፣ ታውቂያለሽ፣ በጣም እንከባበራለን። መሀሌት ከሀገር ወጥታለች መረጃው አለኝ ያልሽው መረጃ ይዘሽልኝ ነኝ። ምክንያቱም 100% ዋሽተሻል። መሀሌት ዱባይ ነው ያለችው። አገር ሳይሆን የቀየረችው ልብስ ነው የቀየረችው። ኢቃብ ልክ ኢቃቢስት መስላ ነው የምትወጣው። ያው ክሱ ተጠናክሮ ሲቀጥል አርጋኒዘራት ነው ያደረገ። መጀመሪያ ሚኪ ለዋሻት ውሸት መሀሌትን ያቅርብ፣ ያለበለዚያ ወላሂ አልፋታህም። ወላሂ እገልሃለሁ፣ ፈልጣለሁ ምናምን አልልህም። እኔ ካይሮ ነው ያለሁት፣ እንዴት እገልሃለሁ? ግን የማጋልጥብህ በጣም ብዙ ነገሮች አሉ። አስቀዝንሃለሁ እንደዚህ። በአያቴ በእናቴ ኦሮሞ ነበርኩ፣ በአባቴ ጥጋቡ ነኝ፣ በእናቴ ጅኒ ነኝ፣ በአያቴ ቆሌ ነኝ ምናምን፣ ጎረቤቴ ምንጅላቴ አፋር ናቸው አትበል። ኦሮሞ ነህ ተቀበል። ይሄን አጋልጫለሁ። እነ ሴጋው ሳይቀሩ ይሄው ከኔ ኮፒ ወስደው ነገሩ። ዱሬሳ እያሉ ነው። ሁላችሁም ዱሬሳ እያላችሁ ጻፉ። እንጆሌ ኬኛ፣ እንጆሌ ኦሮሞ፣ ዱሬሳ እያላችሁ ሁንድ ኬሳን ጻፉ። የታላችሁ ዱሬሳ እያላችሁ ጻፉ ኮሜንት ላይ። የስ ዱሬሳ ላይቭ ሲገባ ዱሬሳ በሉትና እውነቱን ራሱ ያምናል። ስለማቅ ነው። እሺ ስለ ሀቢባ ምንም ነገር ማለት አልችልም። ምክንያቱም እንደነገርኳችሁ እኔ ያለ መረጃ አላወራም። ስለዚህ መረጃና ማስረጃ ይለያያል። ማስረጃ እናንተን ማስረዳበት ነገር እጄ ላይ መኖር አለበት። መረጃ ላይ ተረድቻታለሁ። ቢዝነስማን ነች። ቢዝነስማን ደግሞ ይሰራል ስራ። ነገር ግን ማስረጃ የሚባለው ደግሞ እናንተ ስለ ሀቢባ የምታወራው ነገር ማስረጃ አምጣ ስትሉኝ በዶክሜንት የታገዘ ነገር ላሳያችሁ ይገባል። ስለዚህ በደንብ ሚስጥሯን ፍልፍዬ እየገባሁ ነው። ንጹህ የሆነች ቀን ለእኔ ንጹህ ናት እላለሁ። መረጃ ያገኘው ቀን ደግሞ አምጥቼ ይችን የቻይና ሽንኩርት የምታክል ሴትዮ ቁጭ አድርግላቸዋል። ይህ ሁሉ ለእናንተ ሊከፈል ዋጋ መሳሪያ መታጠቅ አይጠበቅብኝም። ጠብቁኝ። ስለ ሀቢባ ትንሽ ጊዜ ያችን ኮርስ ወስጄ መረጃ ካገኘው የቻይና ሽንኩርት አድርጌ አምጣላቸዋለሁ። መረጃ ከሌለ ደግሞ ሀቢባ ንጹህ ናት ብዬ መሰክርላታለሁ። ተግባባን? ከእሷ ጋር እኔ ሎተሪ አልጠል። እኔ ከእሷ ጋር ምንም የሚያገናኘኝ ነገር የለም። ተግባባን? እኔ ለዋሂድ እሷ ለዋሂድ፣ እኔ ለብቻዬ ነኝ እሷ ለብቻዋ ነች። ግን እኔ ጥርጣሬ አለኝ ስለሷ። ስጠረጥር ጠርጣሪውን በጥርጣሬ ቢጠረጥረው ብሏል። ስጠረጥር ቢዝነስማኖች ምንም ነገር ያደርጋሉ። ግን ከስር መረጃ ስለሚያጠፉ ልደርሱባቸው አችሉም። ግን አለቃትም። እኔ ፈልጋለሁ ንጹህ ስትሆን ንጹህ ናት እላለሁ። እሺ ጥላቻ የለብኝም ፐርሰናል። የታለ ዱሬሳ ኩማ ጫላ ምን ይመስላል? ባላየው በልጅነቱ ይሁን
ከዚህ ሰዓት ጀምሮ ነው ሲያጠነጥን የነበረው። ይሁት በነገራችን ላይ መሀል ላይ አንዲት የሞተች አለች። እሷን ማውጣት ስላልቻልኩ ነው፣ በጣም ስለተቀራረቡ ነው። እንዳለ እነዚህ የትምህርት ቤት ጓደኞቹና ዘመዶቹ ናቸው። እነዚህ ከኋላ ያሉት ከነዚህ ከኋላ ካሉት ሶስቱም ጋር አወራለሁ በስልክ ሶስቱም ጋር ማለት ነው። እያት እዚህ ጋር አባ ገዳ ኪንግ እያለች ነው። አባ ገዳ ኪንግ እያለች ነው። እዚህ ጋር አያችኋት አድርጋለች። አባቴ ኦሮሞ ኪንግ ኦሮሞ ኢዝ ኪንግ ኦፍ ኪንግ እያለች ነው። ተፈለገች ደግሞ ይሄን ጃኖ ትለብስና ጀግናው ጎንደሬ በሚለው እያለች ትመጣለች። ስማኒ ማኒ ተቸግሮ ያደገ ሰውዬ በአንድ ስልክ ካሜራ በሁለት ዓመት ውስጥ 2 ቤትና 2 መኪና ሲገዛለት የጎንደር ሰው 50 ጥጋቡ 50 አለቃ ጅኒ ቆለጥ ብላ መጣች። ወይኔ ዱሬሳ እንዳንተ ቁማር የተጫወተ የለም። ወይኔ ዱሬሳ ምን ችግር አለው? ችግር የለውም። ችግሩ በብሔር መደበቁ ነው የሚያስጠላው እንጂ ችግር የለውም። እንዴ ኦሮሞ ልጅ ሆነ ለኔ የሁላችሁ ብሔር ልዩነት የለውም፣ አስተሳሰብ ነው። እኔ ያንን ህዝብ ሁሉንም እወዳለሁ። ጋይስ እንዳትሸወዱ፣ ያንን ህዝብ እወዳለሁ። በምክንያት ከሆነ ችግር የለውም። ሰውየው እኮ ያለ ምክንያት እኮ ነው በዱሬሳና በጫላ ሀብት ንብረቱን አስይዞ እኔ ጎንደሬ ካልሆንኩ ብሎ ተለጠጠ። በነገራችን ላይ ጎንደሬ ራሱ እኮ ያስታውቃል። አያስታውቅም? ያስታውቃል አይደል? ታቶ በታቶ የሆነች አራዳ እቺ ሰውዬ በ2 ዓመት ውስጥ 2 መኪናና 2 ፒስ ሲገዛለት ጥጋቡ ጅኒ ቆለጥ ብሎ መጣ። 50 አለቃ ጅኒ አለቃ ብሎ ጅኒ ጃንካ ጅቡቲ ብሎ መጣ። ስለዚህ ንቁ። አሁን ላይቭ ሲገባ ሁላችሁም ምን ትላላችሁ? ትላንትና ነው ትላንት ወደ እኔ እኮ ኦሮሞ ነኝ ግን የህዝብ ጥላቻ የህዝብ ጥላቻ የለብኝም። አባቴ 50 አለቃ ጥጋቡ ገብሬ ጅኒ ቆለጥ፣ እናቴ ደግሞ ማን ጫላ ለሊሳ እያለ እየነገራችሁ በአክስቴም በእናቴም ኦሮሞ ነኝ ምናምን በአባቴ ብሎ ግን ደፍሮ መናገር አልቻለም። ሲጀመር ገበሬዎችን ከአማራ ክልል አውጧቸው። ተግባባና ሻለቃ ጥጋቡ ጅኒ ቆለጥ ብሎ ስም ብሔር የለም እና ስሙ ዱሬሳ ኩማ ጫላ ነው።